ምንድነው እንደዛ ቸኩል ይጠራኝ? ገንዘብ ፈልግ። የምን ገንዘብ? የምትጠቀምበት። እኔ ኪት አመጣለሁ። ያው በርግጥ ገንዘብን አንቺ በብዙ መልኩ ታመጪ። ግራ ገባኝ እኮ። ይኸውልህ ማሰብ ያለብህ ልጅህንና የልጅህን እናት ብቻ። ይህን ብታደርግ ነው የሚሻለው። ለእሷም ለልጅህም ከይመስል ምን ቤሊን ከኔ ጋር እንድትሆን እፈልጋለሁ። ለራሴ አንዳንድ ነገር አንተ ስለምታውቀው ብዬ ነው በይበልጥ። ይህን አጋጣሚ መጠቀም አለብኝ። ያው እሱን ለምን ምናምን ብሎ መጠየቁ አይቀርም። ወይኔ ታዲያ እንዴት ነው የማደርገው? በጣም አስፈላጊ ከሆነ ታዲያ እኔ ያለው አንተን ከሰማማ በጣም ነው ደስ የሚለኝ። የእውነት ውለታን ከፍላለሁ። እጅ በእጅ ከሆነ ይስማማኝ። ማለት ያው ውለታውን አሁንም መልሽ ከሆነ ማለት እንዳደርግልህ ምትፈልግ? ቤሊን ከኔ ጋር እንድትሆን እፈልጋለሁ። የምርህን ነው? መቼም ጄሪን አምነን ፈትንልኝ። እንግዲህ ውድ የተወደዳችሁ የሰላም ዩቱብ ተከታታዮች እንዴት ዋላችሁ? ሁሉ ሰላም፣ ሁሉ መልካም ነገር፣ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ወይዘሪት ጄሪ አቶ ሙስጠፋ እያስገደዳት ይገኛል። ያሳለፍነው ጊዜያቶች እኔ ያጠፋሁት ብር ሁሉ ነገርን አጥፍተሽ እዚህ ነው ለካ እየመጣሹ ብሎ ይይዛታል። እንግዲህ እሷ ምንድነው አንተ ከኔ የምትፈልገው? አንተ ከኔ የምትፈልገው ነገር ምንድነው? እንደገና እኔ ላገባሽ ከአንቺ ጋር መኖር ነው የምፈልገው። በዚህ 2 ቀን ውስጥ 500,000 ብር ይፈልጋለሁ። ይህ ካልሆነ ግን ህይወትሽን እንዳለ እንደምበጠብጥ አትጠራጠሪ ይላታል። እሷም በድንጋጤ እኔ ከየት አመጣለሁ ብር? ከባልሽ ተቀብለሽ ሲጭኝ እኔ ብር ጠይቄ አላቅም። ስለዚህ እኔ ምን ብዬ ነው ብር የሚጠይቀው? አንቺ እኮ ብር መውሰድ ከፈለግሽ ብዙ መንገዶች አሉ ለአንቺ። ሁሉም ነገር ቀላል እንደሆነ አውቃለሁ። ስለዚህ ብር ካልሰጠሽኝ ህይወትሽን እንደምበጠብጥ አትጠራጠሪ ይላታል። እሷም ደግሞ እባክህን ህይወቴን አትበጥብጥ፣ ምንድነው ከኔ የምትፈልገው? እንግዲህ ወይዘሪት ሲፋና ሙስጠፋን ወደ ቤት ያመጣችው ወይዘሪትን ሜርሲን ለመግደል አስባ ነው። እሷ ወይዘሮ የአቶ አምናን እናትን እንደገደለችው ማንም ሰው ማያቅ መስሏት ነበር ስትኖር የነበረው። ግን ጀግናዋ ሜርሲ በስልኳ ቪዲዮ ቀርጻ እንደያዘች አላወቀችም። ስለዚህ እኔ ይህን ምስጢር እንደያዝኩልሽ ማንም አያቅም፣ አንቺም አሁን ነው ያወቅሽው። ስለዚህ ይህን ምስጢር ላጋልጥሽ ወይ ከኔ ጋራ አብረች እጅሽን አንዳርገሽ ከኔ ጋራ መስራት ትፈልጊያለሽ ትላታለች። ካልሆነ ግን ይህን ቪዲዮ ሄጄ ለአቶ አምናን ካሳየው ምን እንደምፈጠር አትጠራጠሪ። ራስሽን በእስር ቤት ነው እድሜ ልክሽን 10 አመት ከህይወትሽ 10 አመቱን እድሜሽን እዛ ውስጥ ከመጨረስሽ በፊት በደንብ አስቢ። አይሆን የምትዩ ከሆነ ይሄ ቪዲዮ አቶ አምናን እጅ ይደርሳል ብላ ታስገድዳታለች። እሷም ቪዲዮን አታሳይ፣ የፈለግሽውን ነገር አድርግልሻለሁ፣ ምንድነው የምትፈልጊው ትላታለች። እሷም እኔ የምፈልገው አቶ አምናንና ጄሪን ተጣልተው እንዲለያዩና በትዳር ህይወት ውስጥ እንዳይቀጥሉ ነው የምፈልገው ትላታለች። ለምንድን ነው ይሄን ማድረግ የፈለግሽው? ለምን ትዳራቸው እንዲበጠበጥና ለምን አቶ አምናንና ጄሪ እንዲጣሉ ፈለግሽ ትላታለች። እሷም እኔ በአንቺ መጠየቅ የለብሽም፣ አድርጊ ያልኩሽን ብቻ ነው ማድረግ ያለብሽ ትላታለች። እንግዲህ የአቶ አምናን ጓደኛ ቃል ብሌንን ለመጠቀም ለራሱ አድርጎ ለራሱ ለማድረግ እየሞከረ ነው። ለአቶ አምናን አንተ ምን ሆነክ ነው? አንተ እኮ ባለትዳር ነክ፣ ምስት እኮ እርጉዝ ነች። ከዚህ ሴትዮዋ ጋር ምንድነው የምትሰራ? አንተ ያማል እንደ ህይወትን ከጄሪ ጋር መምራት ነው ያለብክ። ከሷ ጋራ ምንድነው ሁሌ ከሌላ ሴት ጋር መገኘት ጥሩ አይደለም። ህይወትህን በጥሩ ሁኔታ መምራት ግን ይጠቅማል። ተው አድናን አምናን እንደዚያ አትሆን ብሎ ጄሪ እንግዲህ ብር ትፈልጋ ቃልን ታማክራለች። ቃል እኔ
አምናንን ብር ስጠኝ ብዬ ብጠይቀው ምን ይመስልሃል? ይደብርሃል ወይ ብላ ትጠይቀዋለች። እሷም ለምንድን ነው የምደብረው? እሱ ግን ብር ከጠየቅሽው ለምንድን ነው? ምን ልታደርጊ ነው? ምን አስፈልጎች ነው ማለቱ አይቀርም። ስለዚህ እኔን ከረዳሽኝ እኔ ደግሞ ይሄን ብር እኔ ሰጥሻለሁ ይላታል። እውነት ነው የምትለው? እንደውም በጣም አሪፍ ሀሳብ ነው ያመጣከው፣ ውለታህን እከፍላለሁ ትላለች። ውለታ እጅ በእጅ ከሆነ ነው እንጂ የቆየ ውለታ እኔ አልፈልግም ይላታል። ምንድን ነው እንዳደርግልህ የምትፈልገው ነገር አለ ትለዋለች። እሱም አዎ እፈልጋለሁ። እሺ ምንድን ነው የምትፈልገው? እኔ ከብሌን ጋር መሆን ይፈልጋለሁ። ብሌን ከኔ ጋር እንድትሆን ማድረግ የምትችው ከሆነ ይህን ብር እኔ እሰጥሻለሁ ይላታል። እሷ በእውነትህ ነው? ምን አስበክ ነው? ለምንድን ነው እንደዛ ያልከው ትለዋለች። እሱ ምንም አልፈለግኩም፣ ግን ከእሷ ጋር መሆን እፈልጋለሁ። ስለዚህ አንቺ ይሄን ነገር የምታመቻች ከሆነ 500,000 ብሩን እኔ በአካውንትሽ አስተላልፍልሻለሁ ይላታል። እሷም እሺ በቃ እንዲህ ከተግባባን እኔ ደግሞ ብሩን አስተላልፍልሃለሁ፣ ብሩን አስተላልፍልሻለሁ። አንቺ ደግሞ ብሌንን እንደምንም አድርገሽ ከኔ ጋራ እንድትሆን አድርጊ ይላታል። እሷም አዎ እንደዛ አድርጋለሁ። ከዛ በኋላ ደግሞ አምናን የኔና የኔ ብቻ ይሆናል። ሰሞኑን የት እንደነበሩ አንቺ ያላወቅሽም መዝናኛ ቦታ ይዞ ሄዶ አብሮ ሲዝናኑ ነበረ። አንቺ ግን ከኋላሽ ምን እንደሚፈጠር ምንም ነገር አታውቅም ብሏል። እንግዲህ ቃል በጣም የሚወደውና በጣም ለሱ ቀረባ የሆነ የአቶ አምናን ጓደኛ ነበረ። ግን ከኋላው እየሰራ ያለ ነገር ማንም ሰው አላወቅም። ከአቶ አምናን ተለይቶ ብዙ ነገር እቤት ውስጥ እንግዲህ ጄሪ እና አቶ ብሩክ ብሌንን ለመጠቀም አስበዋሉ። ብሌን ደግሞ ከሱ ጋር አብራ ከተኛችሁ አቶ አምናን ከሷ ጋር እንደምጣላ አውቀው መንገዱን ለመዝጋት በጣም እየሞከሩ ይገኛሉ። ሙስጠፋ የጄሪ የድሮ ፍቅረኛ እንደሆነ ማንም አያውቅም። ሲፋን ራሱ አታውቅም። የት ቆይተክ ነው የመጣከው ስትል የትም አልሄድኩም፣ አንዳንድ ማደርጋቸው ነገሮች ነበሩ፣ እነሱን አድርጌ ነው ጨርሼ የመጣው፣ ምን ሆነሽ ነው ይላታል። እሷም ደግሞ አይ ሌላ ነገር እንዳላደረግከው እርግጠኛ ነኝ። እንግዲህ እኔ ምሌም ብቻ ነው ማድረግ ያለብክ፣ አለበለዚያ ደግሞ እዚህ ቤት የምትቆየው ጊዜያቶች ጥቂቶች ሊሆኑ ይችላሉ። ስለዚህ ከኔ ትዕዛዝ ውጪ የትም ነቀቅ እንዳትል፣ እኔ ምሌም ብቻ አድርግ ትላታለች። እንደዛ እያወሩ አቶ ወይዘሪት ሜርስዬ ወደ ሲፋና ክላስ ትገባለች። ወንድ ከሷ ጋር እንዳለ አይታ በጣም በድንጋጤ ትሞላለች። ምን ሆነሽ ነው? ይሄ ማን ነው? ምንድን ነው የሚሰራ? ምንድን ነው ቤታችን ውስጥ የሚሰራ? እንግዲህ ወይዘሪት ሲፋና አቶ አምናንን አሳምነዋለች። ይሄ ወንድ አክስቴ ልጅ ነው፣ ዘመድ የለኝም፣ ግን ይሄ ፈልጎኝ አገኘኝ። እናት ነበረችው። እናቱም ሆስፒታል ውስጥ በህመም ቆይታ በዛ ምክንያት ሁሉ ነገር አጥቷል። ሚያግዝ ነገር ካለና ምሰራል ስራ ካለ ከጎን ሆነው ይሰራል፣ ያግዛል። ስለዚህ ፍቃደኛ ከሆንክ ሙስጠፋ እዚህ ቤት ለትንሽ ጊዜ እንዲቆይልኝ ፍቃደኛ ከሆንክ እዚህ ቤት ትንሽ እንዲቆይ ፈልጋለሁ ብላ ትለዋለች። እንግዲህ እሱም ችግር የለውም፣ ችግሬና ችግሬ አንድ ስለሆነ ተረድቼ ካለሁ፣ ስለዚህ እዚህ ቤት ቁጭ ብለክ የሚያስቸግሩ ነገሮችን መስራት ትችላለክ ብሎ አቶ አምናን በመልካምነቱ አስቦ እንደዛ ይላል። እሱ ወደ ቤት ውስጥ እንዲቆይ፣ እነሱ ግን ያሰቡት ቤቱን ማጥፋትና እሱን ከሁሉ ነገር ማውጣት ነው የፈለጉት። እና አቶ አምናን እናቱን ማጣቱ በጣም ከባድ ነገር ሆኖ ሳለ እነሱ ደግሞ ያኛውንም ነገር ትቶ ሁሉንም ነገር እንዲያጣ በማሰብ ብዙ እቅዶቹን እያቀዱ ይገኛሉና ወይዘሪት ሲፋና እንግዲህ አቶ አምናን እናቱን ገላው
እስከ ዛሬ ድረስ ማንም ያላወቀ ይመስላችኋል? እንግዲህ ብሌንና አቶ አምናን መዝናኛ ሄደው ዘና ብለው ደስ የሚል ጊዜ አሳልፈው መጥተው እንግዲህ በትዝታ ሁለታቸውም እንቅልፋችንን በትዝታ ነው ያደርኩት ይላታል። እሷም ተመሳሳይ ነበረ ስትል አንቺ ምንስ እያሰብሽው ነበረ ይላታል። ከዛ ቃል በመሀላቸው ይመጣል። ምን ትሰራለህ በዚህ ጠዋት ከሴት ልጅ ጋር ይላል። እንግዲህ አይ ከእንቅልፌ ቶሎ ተነስቼ ነው ይላታል። እሷም እሺ በቃ ብላ ወደ ታች ልትወርድ ስትል አቶ ቃል እጇን ይዞ እኔ ግን በጣም ይገርመኛል ይሄን መልክና ውበት ይዘሽ በዚህ ቤት አለመመረጥሽ በጣም ይከብዳል ስላት አይ ውበት እኮ ሁሉን ነገር ሊያመጣ አይችልም ብላ መልስ መልሳ ወደ ታች ትወርዳለች። ወደ ጀሪ ሄዶ እንደምንም ሆነሽ እችን ልጅ በእጅ አሳልፈሽ ከሰጠሽኝ የፈለግሽውን ነገር እኔ ያደርግልሻለሁ ብሎ ጀሪን ይለምናታል። ጀሪም ትስማማለች እሺ ብላ ከዛ አቶ አምናን ከዛ የኔና የኔ ብቻ ይሆናል ስትል አዎ በሚገባ ያንቺ እንዲሆን ከፈለግሽው እኔ ምልሽን ብቻ አድርጊ ይላታል። ሁለቱም ተስማምቶ ይሄዳሉ ማለት ነው። ውድና የተወደዳችሁ የዩቱብ ተከታታዮቼ ሰላማችሁ ብዝት ትበልኝ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። አመሰግናችኋለሁ። መልካም ጊዜ